ወጥቼ ላይ ልቀቂኝ ባክሽ፣ ባክሽ ልቀቂኝ። ወደዛ አንዳንዴ ዘን ስትይ እንዴ እንዴት ዲቦራ ምን ሆና ነው ግን? እዛው ትቀመጥ። እኔ አፌ ከተከፈተ መከደኛ የለውም። ድራማ እንዴ እኔ ላውጣው እንዴ ቪዲዮውን ወደኋላ ተመልሼ የተሞጋገ እሷ ማይባለቻት እሺ ሸርሙጣለቻት። ቤታም ባላ ጓደኛሽ ኦሮሞ ናት አይደለ? አብራሽ ሄደችው ጓደኛ የናዝሬት ልጅ ነች፣ የአዳማ ልጅ ነች። የሆነ ደቂቃ ፌንት ሰርቼ ነበረ። ሰነቃም የሚመቱኝ ምት አይሰማኝም። በቃ ደነዘዘ ሰውነቴ ከሆነ እንትን በኋላ ጥርሴ ወጥቶ የብሔር ስም እየተጠራ ወይ ማር ስንት ስር እንደተነቀ በወፍ በረር እንዳያቸዋቸው በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። የምወዳችሁ ቤተሰቦች እንግዲህ በሰው ሀገር ሴትነቷን እንዲሁ ፈልጎ ድብደባ ያደረሰባት እንዲሁም ከብሔር ጋር የተገናኘ ጉዳይ ነውና የተፈጠሩትን ነገሮች በደንብ አሳያችኋለሁ። እኛም የታዘብነውን ሐሳብ አስተያየቶቻችን እንደተለመደው እንሰጣለን። ኮሜንት ሴክሽን ላይ እናንተም እንዳጠፉብኝ የምወዳችሁ የቤታዩና የዲቦ ጸብ አሁንም አንዳንድ እየተጣጣሉ አሁንም የባሰ ደረጃ ላይ ደርሰዋል ማለት ነው። ጓደኝነት በጣም በሚያሳዝን ሁኔታ እየታዘብነው እንገኛለን። የምወዳችሁ እናንተም ሐሳብ አስተያየቶቻችሁን ታስቀምጣላችሁ። እኛ የምንለው ነገር ይኖራል። ከታዘብነው አንፃር ወደ ቪዲዮቹ እንሂድ፣ እንመለሳለን። ትላንት የተሞጋገሽበትን እንዴ እኔ ላውጣው እንዴ ቪዲዮውን ወደኋላ ተመልሼ የተሞጋገሽበትን እንዴት ትረሻለሽ? አንቺ ትላንትና እህቴ የተባባልሽበትን እንዴት ትረሻለሽ? ነገ የሆነ ነገር ኮሽ ሲል ታረቁ እያሉ እያገጣጠሙ ለሚፖስቱት ቪዲዮ ዛሬ ምን ነው ዝምታ ፍራቻ መሰለ እንዴ? ታው እንጂ እኔ እኮ ሳልናገር የቀረሁት እኮ ፈርቻ አይደለም። ቀይስ ቤተሰብ አትንኩ። ቤተሰባችን በሏት። እንዴት ዲቦራ ምን ሆና ነው ግን? እኔ እኮ በቃ ዝም ብያታለሁ። ኖ ይኸውና እዚህ ጋር በትክክለኛ ማቆስ እንዴ እኔ ተፋችን በሏት። እንዴስ እኔ አውቀዋለሁ። ሁሌ ስልክ ስናወራ ምናምን ነገር የምትለው ነገር አውቃለሁ። ተፋችን በሏት። እኔ ጋር ኖ ለልደቷ ምናምን እያለችውና እያሳዩኝ ነው። ሁለቱም የሆነ ተፋሽኝ ይሉና የሆነች ነገር ጠቅ ያቻ አጀንዳ ትሆናለች። ለዛች ቺማ ትመልሳለች፣ አቺማ ትመልሳለች። እየቀጠለ ይሄዳል። ያወረድኩት ምን እና አንቺ በምንም አይመጣጠንም የሚያደርግ ነው። ግን እኔ ምንም ይሄንን ሁብሊ ሁብላ እኮ አያስፈልግም። ታው እኔ እናቴ አወራሁ ስለ ንፍጦ ነው። እሷ ድራማ። እኔ ግን ጋይስ አሁን ያወራሁ ስለ ንፍጦ ነው። ስለ እሷ ማን አወራ? ኧረ ጌታ ሆይ አምላኬ ሆይ ነገ ቪዲዮ ሊዮ መልስ ሰጥበታለሁ። አሁን እዚህ ምንም ማለት አይደለም። እዚህ ማቀሶ እየጻፈልኝ ነው። እኔ ጥፋተኛ ጋይስ ተፋችን በሉልኝ። እኔ ምንም ነገር ድራማ አልፈልግም። እኔ ስለ እሷ አላነሳውም። እኔ ስለ ንፍጦ ነበር እያወራሁ የነበረው። እዛው ትቀመጥ። እኔ አፌ ከተከፈተ መከደኛ የለውም። ድራማ አልፈልግም። አሁን ያለውበት ያው እንደዛቻ ማለት ነው ጋይስ ስብሎኝ ያለውበት ያቺም አንድ ተመልሳለች። ውሸት አትበይኝ። እኔ በእናትሽ እዚህ እየደረሰኝ ነው። ውሸት አትበይኝ። ቪዲዮን አይቼ ምላሽ እሰጥበታለሁ። ግን ከዛ በተረፈ እኔ ኮመንትም ቢሆን እኔን አታንሳኝ። እኔ በኮመንታውን ሰው የእሷን ስም ሲጽፉ ስም አትጻፉ እያልኩ ነበር አለ ባክሽ ልቀቂኝ። ወደዛ አንዳንዴ ዘን ስትይ እንዴ የተናገረ ነው እንዴ ትክክል ኮረፊ በቃ ሲሳደቡ እየዘቀዘቁ ምን እያሉ ሲሳደቡ ለተሳደቡት ርብቃ መልስ ሰጠች። እሷ እግዚአብሔር ምስክሬ ቤታን እንኳን አይደለም የተናገረችው። ርብቃ ምን አለች? እህቷ ዲቦ አግሬሲቭ መሆንሽ በጣም ደስ ይላል። ከተጣሉ አይቀር በጣም መጣ ነው እየመጣ ፊት ይደቀናል። እንደዛ ጥሩ ነው። ፎቶን ሲዘቀዝቁ ነው ማን ያለችው? እህቴ መልስ የመለሰች ማለት አይደል? ያ ግን ከመሀይብ ጋር አትጣላ፣ ደጋፊው ብዙ ነው። ምን ማለት ነው? ከመሀይብ ጋር አትጣላ፣ ከዋናዋ ጋር አትጣላ። መሀይቧ ማናት? ቤታ ናት። ደጋፊዎቿ ብዙ ናቸው። እሺ ከእሷ ጋር ካልተጣላሽ የእሷን ደጋፊ ብዙዎች አታይም ማለት ነው። ዛት ሚንስ መሀይብ ቤታ ናት ብለሽ ነው የገላሽው። ያንን እንደ እሷን ልትፈልግ አይደለም ስትይን፣ እኛ እንደ ሰው እንደ አድማጭ እንደ አማርኛ ተናጋሪ ማለት ነው እንደ ሞቲቬሽን እንትን አነቃቂ ቃላት ሞቲቬሽን ስፒከር የሚሰማን ነገር አለ እኮ። ምን አገናኘው? ቀይ ሞቲቬሽናል ስፒከር እና ነገሩን መረዳት በጣም ማሰብ ማለት ምንም ማሰብ አይፈልግም። ይሄንን ለማወቅ ከመሀይብ ጋር ትጣላ፣ ደጋፊው ብዙ ነው። መሀይቡ ማን ነው? ቤታ ናት። እሷን ልትል አይደለም። ለምን ትያለሽ?
ነው የተሰደበችው። ቤታ ማይብነቷን አምና ተቀብላ እያትሽንም ሽሙጥና ተናገረች። አንድ ሰው መስሪያ ቤት ካልሰራ፣ ሰው ቤት ካልሰራ፣ ሻይ ቤት ካልሰራ፣ ምንም ቤት ካልሰራ ምን ታደል ይሰራል? በየአርብ ወይም በየአንድ ወር የሆነ ሆቴል ገብታችሁ ካሜራ ስከፍቱ የምናየው እኛ። እናንተ ቂጣችሁ ለምታሰፉት ግን ምንም አያገባን። ራይት ጋይስ ምን አገባን? ባት ግን ይህን ሎጂክ ላይ ስናወራ፣ ይህን ሪያሊቲ ላይ ስናወራ ድድብና መሀይብነትም የቤታ መገለጫ ነው። ሸርሙጥናም የእናንተ መገለጫ ነው። ጋይስ አንድ ሰው አረብ ሀገር ወይ ሰው ቤት ካልሰራ ወይ ሻይ ቤት አስተናጋጅ ካልሆነ ወይ ፓይለት ካልሆነ ወይ ምን ካልሆነ ምንም ቦታ ላይ ስራ ከሌለው ከዛ ስራዬ ከዛ በየአንድ ወር ወይም ሁለት ሳምንት ሆቴል እዛው ጠጉር ተስተካክለው ሆቴል ውስጥ ሩም ይዘው ቪዲዮ ላይ ሲገቡ ታያል። እና የሆቴል ባለቤቶች ናቸው። ምን አገባን ግን? ጌመር ናት ዲቦራ። ወደ ሌላኛው ጉዳይ ከመሄዳችን በፊት እንግዲህ የእነ ቤታዮ ጉዳይ ይህን ይመስላል ማለት በጣም በሚያሳዝን ሁኔታ የሆኑ ሰዎች ጓደኝነታቸው ሲያልቅ ወይም አለመግባባት ይፈጠራል እና ጊዜያዊ ጸብ ሊሆን ይችላል መኳረፍ። ያለዛ ደግሞ መቼም የማይግባቡ ሰዎች ከሆኑ ለዘላለም ሊያቆሙ ይችላሉ። ግን በምን አይነት መንገድ ነው ሊያቆሙት የሚገባው በሚለው ሁኔታ ላይ የሰውን ገመና ጓደኛዬ ብለህ የኔ ብለህ ስታወራው ለነበረ ሰው የዛን ገመና ማውጣት ያሳፍራል፣ ራስንም ያስተዛዝባል። ሁለተኛ ነገር እኔ ለእሷ እንደዚህ አድርጌለት እኔ ለሱ እንደዚህ አድርጌለት ነበር እያሉ የውለታ እንትን ፉክክር የኔ ይበልጣል እየተባባሉ መዘራዘር፣ ይህም ሌላ የሚያስተዛዝብ ነገር ነው። ስለዚህ ጊዜያዊ ኩርፊያም ሊሆን ይችላል። ለዘላለም መለያየት መቼም የማይጣጣሙ ከሆኑ መለያየት ሲፈጠር ተነጋግሮ ምንም አይነት ስለዛ አለማውራት አለመዘጋጋት። ከዛ ውጭ በጣም የሚያስተዛዝብና የሚያስጠላ ነገር ነው። ድጋሚ ወደ ሌላ ሰው ጓደኛ ለመመስረት ራሱ የሚያስፈራ ስለሆነ ይሄ ነገር ቢስተካከል ነው የምለው። ወደ ሌላኛው ጉዳይ እንሂድ እስኪ እንመለሳለን። ወይ ሰላም። በመጀመሪያ ጓደኛዬ ጋር የሆነ ስራ ልናወራ ነበር የወጣ ነው። እዛው ስንጨርስ ምግብ ቤት ገባን። ምግብ ቤት ስንገባ ከልጆቹ ጋር ትተዋወቅ ነበረ። የበፊት ጀማዎች ናቸው። መነሻው ጋይስ እራት በላን። እራት በልተን ስንጨርስ ያ ፕሮግራም አለና እዛ እንሂድ ሰሞኑን ሄድ ምናምንም ስለሆነ ተባብለን ሄድን። ለቦታ ውስጥ ረሃ የሚባል ቦታ ነው እንትን ካልክ። ከዛ ሄደን ትንሽ እንደተቀመጥን ያው ልጁ ትንሽ እኔ ጋር እንትን አለ፣ ወድጄሻለሁ ተመችተሽኛልና እኔ ጋር ካልተቀመጥሽ ምናምን ነገር አለኝ። እኔ ደግሞ አልፈልግም። ቆንጆ ናት በነገራችን ላይ እንደዚህ ከመበላሸቱ በፊት የትም ቦታ ሲሄድ እንደዚህ ነው ምናምን ነገር አልኩት። ልጅቷ ያው የነሱ ጀማቸው ስለሆነች ተናደደ። ፀጉሬን ምናምን ይዞ ነበረና እሷ አለቀሰች። እሷ የትም ቦታ ተከብራ የምትቀመጥ ልጅ ነች። እኔ ጋር መታ ላዋርዳት አልፈልግም። ለምንድን ነው ምናምን ብላ ስታለቅስ ከአንዲት የአማራ እንትን የእኛ እንትን በልጦብሽ ነው እንትን እሷ ከኛ በልጣብሽ ነው ወይ እምባሽን ያፈሰሽ ይኸው በብሔር ማለት ነው ምናምን አለና እሷን ተናገራት። እኛ የብሔርሽ ሰዎች ከዛ ይቅርታ አለን። ወዲያውኑ አጥፍተሽ እንድነግሪው ጓደኛሽ ኦሮሞ ናት አይደለ? አብራሽ ሄደችው ጓደኛ የናዝሬት ልጅ ነች፣ የአዳማ ልጅ ነች። ያው የእነሱ ጀማ ነች። ያው አንቺ የኛ ነሽ ነው ያላት። ያ ማለት አንቺ የኛ ነሽ ስለ አንዲት አማርቲቲ ምን አገባሽ ምናምን ብሎ ወደ መጣልሽ ነው ወደ እንትኑ። መጀመሪያ ይቅርታ ጠየቀን ምናምን ነገሮች ተረጋግተው እኔም ጥጌን ይዤ ተቀመጥን። እነሱም እንትን እያሉ ነበረ። ከዛ እሷ ተነሳች። ሽንት ቤት እንሂድ እየመጣ ይከታተለናል። መውጣትም አልቻለም። ሽንት ቤት እንሂድ እየመጣ በር እየከፈተ እንትን ስለሚል ምንም አይነት እንትን አልነበረም። እሷ ስትወጣ ሄዶ ደበደባት፣ ገፈተራት ምናምን ነገር። እሱን ሳይኔ ተነስቼ ሄድኩኝና ወደ ውጪ በቃ ባያሽን ልበሽና እንሂድኛ እዚህ ቦታ ምንም እንትን አንል ምናምን ነገር ስል እሷን ትቶ ወደ እኔ ይዞላል። እሷን ገፈተራት። እሷን ገፍትሮ ጣላትና ኩላሊቷን ነው ይመስለኛል ተሽፈኝ ተሰራች የወደቀችበት ቦታ ላይ። ከዛ እኔ ጋር ተያያዘን። እኔ ጋር መታኝ ምናምን ነገር እኔ ጋር ስንያያዝ እኔ እየተከላከልኩ ምናምን ነበረ። ጓደኞቹ ተነሱ፣ እነሱም ተደገሙ። ሁለት ጓደኞች አሉት፣ ሶስት ናቸው በአጠቃላይ እነሱ ማለት ነው። አንቺ ነሽ አስናቅሽኝ በቃ አንቺ ነሽ አስናቅሽኝ፣ አንዴት ያማራ ቆሻሻ ሴት አምጥተሽ እንትን ብለሽ እንዴት እኛን ታስንቂናለሽ ታሰድቢናለሽ እያለ እሷን እንትን ሲለፍ ነበረ። ከዛ መጥቶኝ ሲቀጠቅጡኝ ወደኩኝ። የሆነ ሰዓት ላይ በጣም ያሳዝናል። መጀመሪያ እሱ እያለ አልወደኩም ማስታወሳለሁ ያለውን እንትን። እሷ ፌንት ሰርታለች፣ እኔ ወደኩኝ። ሲቀጠቅጡኝ መጨረሻ ላይ ስለት አውጥተው ምናምን እሷ እኔን ግደሉኝ፣ እሷን ተዋት፣ እሷ ታውቃችሁ ማታውቋትም እኔን ግደሉኝ እያለች ነበር። መጨረሻ ሴት እሷንም እንደዚህ አጋጫት ምናምን። እሷም ራሱ የበለጠ እንትን አላት እግሯ እዚህ ምናምን ላይ እሷንም በትዋታል። ስለት አውጥቶ እሷንም እንትን አላት፣ እኔም ላይ ስለተወጡ ምናምን በጣም ነው የመቱኝ። ማህፀኔን በጣም ቀጥቅጠውኛል። ቆመው እንደዚህ ሲቀጠቅጠኝ ነበረ። አንደኛው ደግሞ እዚህ ቁጭ ብሎ እንደዚህ በፎክስ በጣም በተደጋጋሚ እንትን ሲለኝ ፀጉሬ ቁጥጥር ነበር የተሰራው። ሁለቱን ነው የነቀሉት። ራሱ ነው አንደኛው ልጅ ነው የነቀለው፣ ያኛው አልነቀለም። ፀጉሬን አንዱ ነው የነቀለው። በዚህ ልክ ጎትቶ የብሔር ስም እየተጠራ ወይ ማር ስንት ስር እንደተነቀለ ፀጉሯ ፎቶ እዚህ ጋር አለላችሁ። እግሬን በጣም እየመቱኝ ነበረ። ስበረው እግሯን ስበረው። የሆነ ደቂቃ ፌንት ሰርቼ ነበረ። ሰነቃም የሚመቱኝ ምት አይሰማኝም። በቃ ደነዘዘ ሰውነቴ ከሆነ እንትን በኋላ ጥርሴ ተሸርፎ ሲወድቅ እያየሁት ነው ፊት ለፊቴ። ከወደ ውስጥ በኩል ባዶ ነው፣ እንደዚህ ተሸርፎ ወደቀ።
ከዛ ይሄ ጥርሴ ተነቃንቋል ምናምን ነገር በጣም አብጧል ፊቴ። ይሄ ከታች ሀብጦ ከላይ ሀብጦ አይኔ ገጥሞ ነበረ። በጣም ነበረ እንትን የሚለው የነበረው ሁኔታ እና አንድ ታማራ እንዴት ነው እኔ ደምቷል፣ ስንደባደብ ይመስለኛል አንደኛው ልጅ ደምቷል። ያባገዳ ልጅ ደም አፍስሳ እንዴት ነው እንትን ምንላት የሆነ ቅደዳት ምናምን ነገር ብሎ ቢላውን አምጥቶ እንደዚህ እንትን ሲለኝ ሲያስጠጋው ሶስተኛው ልጅ አብራቸው የነበረው ሶስተኛው ልጅ እኩል እንደነሱ በጣም እንትን አላለኝም። እጄን ይዞ ሲያስመታኝ ነበረ። ሶስተኛ ግን ጩቤ እንትን ሲልብኝ ሶስተኛው ልጅ እሱ ነው የገላገለው ያስነሳልኝ እንጂ ያኛው ኦሬዲ በቃ ገሎኛል ማለት ይቻላል። ከዛ ሲጨርሱ በቃ ጥግብ ሲሉ ነው የበቀል ምት ነው ግደ በቃ ሲመቱኝ የነበረው ምት ይዘገንና ወጥተው ሊሄዱ ሲሉ ተመልሶ ይዘናት ካልሄድን አለ ይዘናት እንሂድና እንጨርሳት አይነት ነገር ነው። በጣም እንትን እያለ ነበረ። ከዛ ይሄኛው አንደኛው ተነስቶ በቃ ከዚህ በላይ ምን እናደርጋታለን ምናምን ነገር አለው። እኔ በዛ ሰዓት ብዥ ብሎ ነው የሚታየኝ። በቃ የመጨረሻ ልጄ ጋር አስደውለኝ ነው ያልኩት። ልጄ ጋር ልደውልና ልጄ ልየው ድምፁን ልስማና ከዛ በኋላ ግደለኝ ነው ያልኩት። ከዛ በቃ ተዋት ከዚህ በኋላ ምንም እንትን የለውም ማለት እችኛውም ልጅ ከወሰዳችሁ እኔን ውሰዱ እሷን ተዋት ምናምን ነገር ስትል እሷ እንደዚህ ገፍትሯት ተነስተው ወተው ሄዱ። ሲሄዱ ስልካችንን አንስተው ነበር የሄዱት። መደወልም መደዋወልም ፖሊስም ጋር ምንም አይነት እንትን ማድረግ አልቻልንም። እኔም እንደለቃውኝ በቃ ወደ ህግም ወደ ምንም አይነት እንትን አቅም አልነበረኝም። እግሬን እንደመቱኝ በቃ እንትን መንቀሳቀስ አለመቻሌን ያወቅሁት በኋላ ነው። እንደዚህ ስነሳ አልታዘዘኝ አለ እግሬ በጣም ተቀጥቅጦ በጣም እንትን ብሎ ነበረ። የሆነ ያለው ምልክቱ በሆነ ነገር እንደተመታ ነው። ጫማቸው ኦልሬዲ የብረት የከስክስ ጫማ ነው የለበሱት። በዛ ነው እዚህ ጋር ሲመቱኝ የነበረው እንትን አንደኛው ልጅ ጫማ በጣም ነበረ እንትን የሚለው ማህፀኔ ስቲል ያመኛል። እንደዚህ ሳስል ምናምን ወገን ነገሮች ሽቶ ቤት ሲሄድ ምናምን በጣም ኩላሊቲ አካባቢ ላይ በጣም ይሰማኛል ወደታች እንደዚህ። ከዛ ተነስቼ ወደ ቤት ነው ቀጥታ ወሰዱኝ አልኩት። ዛሬ የነበሩትም ልጆች ህገወጥ ናቸው ነገሮች እንትን ማለት አልፈለኩም። ወደ ቤት መጥቼ ህመሜን ነው ሳስታመም የነበረው። ምግብም መውሰድ አልችልም ነበረ ጥርሴ ስለተነቃነቀ ሾርባ ነበረ እንትን እያልኩኝ የነበረው። ብቻ አልሐምዱሊላህ ሁሉም አልፏል። አሁን የመጣው ፍትህ ፍለጋ ነው። ምን አገናኝቶን ለዚህ እንዳበቃው ከብሔሩ ከሌላው ነገር የጸዳው ሰው ነኝ። የማንነት ጥያቄ እንዳለ ሆኖ መጀመሪያ ግን የማስቀድመው የሴትነት ጥያቄ ነው። ለምን እጁን አንስቶ እዚህ ደረጃ እንደዚህ ሊያደርገኝ እንደቻለ እንጠየቅልኝ ይፈልጋሉ። ለምን እንግዲህ እንዳያችሁት በጣም በሚያሳዝን ሁኔታ ተደብድባ ፊቷ ሁሉ በሚታየው መልኩ የተሰቃየችበት ነገር ነው እየታየ ያለው። ነገ መጥቶ እሱ እንደዚህ አድርጋኝ ነው ሊል ይችላል። ግን ምንም ነገር ብታደርገው በዚህ ልክ መደብደብ በጣም የሚያሳፍር የሚዘገነን እንዲሁም ተጠያቂ የሚያደርግ ጉዳይ ነው ብዬ ነው የማስበው። ቤተሰቦች ሌላ የታዘብኩት ነገር እንግዲህ ምንድነው የትኛውም ዓለም ላይ ሆነ ስለ ብሔራችን ማሰባችን አሁንም አላቆም። ሰውን በሰውነቱ በአገር ልጅነቱ ሳይሆን እየታሰበ ያለው ብሔራችን ብቻ ከፍለን ነው እያየን ያለ ነው። ልጁ ላይ እሷ ባለችው መሰረት እንደታዘብ ነው። ከዛ በተጨማሪ ደግሞ ልጅቱ የእሷ ጓደኛ ሁሉን ነገር ትታ እሷም ያን ያክል መስዋዕትነት ሳከፍል በጊዜ ለብሔሩ አግዛ ሽብልል ማለት ትችል ነበር። ግን የጓደኝነት ጥግ የሰውነት ጥግን ያየንበት ያን ያክል ድብደባ ጓደኛዋም ላይ ደርሶ ጓደኛዋን ምን ያክል እንደምትወዳት ሰውነት እንደሚበልጥባት ያሳየችበት መንገድ በጣም አድንቀናል ማለት ነው። ብዙ ሰዎች ከጎኗ ሆነዋል። እንድትታከም ጥረት እያደረጉ ነው። እነጉችም በጣም ብዙ አንበሳዎችን እያወረዱ ቶሎ ታከሚ አይነት ነገር ነሳሪም እየተረባረቡ እነ ጆከር እንዳያቸዋቸው በጣም ብዙ ሰዎች የተረባረቡ ይገኛሉ። ከዛ ወደ የሚቀጥለው ነገር የሚሆነው ጉዳዩን ወደ ህግ መውሰድ ነው። ይሄን ይመስላል እንግዲህ የሀገር ልጅ መረባረብ ይሄን ይመስላል። መወዳችሁ ቤተሰቦች ከእንደዚህ አይነት አስተሳሰብ እንደ ጓደኛዋ እንደ ልጅቷ ከእንደዚህ አይነት አስተሳሰብ እንውጣ ብዬ ነው የማስበው። ይሄን ይመስላል የዛሬው። በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛልኝ።